እንግዲህ መስፍንና ወይዘሮ ሜላት ባሉበት ጉዳይ አሳስቧቸዋል ማለት ነው። ምክንያቱም መስፍን አሁን ላይ ደግሞ በተራው ቀብረር ብሎባታል ማለት ነው። ሜላት እሱን ለማስተካከል ብላ እንደዚሁም ደግሞ ትዳራቸውን ለመመለስ ሰላምና ምላሴ ያሉበት ሁኔታ እንደዚሁም ሀና ሜላትን እየተቆጧት፣ ምክንያቱም አባዬ ወደ ቤት መመለስ አለባት አንቺ ነሽ እምቢ ያልሽው እያሉ እየተቆጧት ነበር ማለት ነው። በስተ መጨረሻ እንግዲህ ወደ ቤቱ እንዲመለስ ሊያደርጉት ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የወይዘሮ ሜላት ጉዳይ እንደዚሁም ወይዘሮ አስቴር ያለ ውድ በግድሽ ይቅርታ ልጠይቂውት ይገባል እንጂ አንቺ እንደዚህ ማድረግ አልነበረብሽም፣ ጥፋተኛይቱ አንቺ ነሽ፣ መስፍንን ያላንድ ነገር ዝም ብለሽ እንዴት ተመሬት ተነስተሽ እንዴት ይዋልሽ በማለት እንግዲህ ቆፍጠን ብላ እየተናገረቻት ትገኛለች ማለት ነው። ሜሉዬ አሁን ላይ ሀርድ ናት፣ ግን እሷ ውስጧ በጣም የዋህ ናት ማለት ነው። የዋህ ባትሆንም እርግብን ሄዳ አትጠይቃትም። ያን ሁሉ አድርጋት እንኳ መልካምነቷ በጣም መልካም ናት ማለት ነው። እርግብ እስር ቤት ያለችበት ሁኔታ አሁን ላይ እያለቀሰች እና እየተበሳጨች ትገኛለች ማለት ነው። በጣም ከባድ ችግር ውስጥ ነው ያለችው። እሱ ለምንድን ነው የሆነባት? ምክንያቱም ተምቹ አሁን ላይ ቦታ እየሰጣት አይደለም፣ ጊዜ እየሰጣት አይደለም። እስር ቤትም 2 ቀን ነው 1 ቀን ሄዶ ስለጠየቃት በዛ ምክንያት እናም ደግሞ ተረትም ተርቶባት መጥቷል። እንደማታስፈልገው ስለነገራት እሱን በማሰብ እንግዲህ ቆፍጠን ብላ ዘርዬ መቼም ቢሆን ልተው አልችልም ብላለች። እርግብ ዲብላል ሄዳ ከጠየቀቻት በኋላ ሀሳብና ጭንቀት ሆኖባታል የእሱ ነገር ማለት ነው። ምን በድዬ ነው? ምን አርጌ ነው? ምንስ ባድርግ ነው ይህ ሁሉ እየተፈጠረብኝ ብላለች ማለት ነው። ይህም በማስመልከት እንግዲህ ወይዘሮ ሜላት ቀብረር ብላ ከባድ ችግር ውስጥ ትገኛለች ማለት ነው። ድንብላልም እርግብም ማለት ነው። ድንብላል እንግዲህ ተምቹን የኔና አንተ ጉዳይ በቃ እዚህ ጋር አንተ ለእኔ ምንም ልትሆነ ስለማትችል የራስህን ህይወት ኑር፣ እኔ የራሴ ህይወት ያለ ልጅ ነኝ ብላ መልሰዋለች ማለት ነው። ድንብላል እሺ አላለችውም ገና። እሱም እየተናደደና እየተበሳጨ ይገኛል ማለት ነው። ተምቹ አሲር እንግዲህ ኤላ አንተንም አፍቅራታል ልትለኝ ነው ወይ ብሎ ከኤላ ጋር ተጣልተው ተምቹና አሲር ትተውት ሄደው ነበረ ማለት ነው። ልጆቹ ምን ሆነዋል? ቆይ ከኔ ነው ችግራቸው ወይስ ደግሞ እኔ ነኝ? ምንድን ነው ችግራቸው እነዚህ ልጆች እያለ ግራ ገብቷቸዋል ማለት ነው። ፋኖሴ በስተመጨረሻ ኖላዊ ትንሽ ብለዋለች ማለት ነው። ምክንያቱም ለስንት ጊዜ የጠበቃት በጣም ረጅም ጊዜ ሲጠብቃትና ሲጠይቃት የነበረ ሰው ነበር። በሽማግሌ ከተላከ በኋላ ግን እሷ የተፈጠረው ነገር ምንድን ነው? እሷ አታውቅም ነበር ልጅ እንደማይወልድ አልነገራትም። እሱም ደግሞ ደብቋት ወይም ደግሞ እንትን ብሏት ሳይሆን ፈርቶ ነው። ምናልባት እየወደድኳት ጥላይ ትጠፋለች፣ ይሄ ነገር መለያየት ትለኛለች ብሎ የማሰብና የመፍራት ነው ማለት ነው። ሀና በአንድ ቀን ምሽት ሁሉን ነገር እንግዲህ ጥርቅምቅም አድርጋ ለፋኖስ ይነግራት ነበር ማለት ነው። እሱም በማስመልከት እንግዲህ አቶ መስፍንም እንዲያገባ ተገዶ አድርገውታል ማለት ነው። ወይዘሮ ሜላት እንግዲህ ቤት እንትን ብላለታለች ማለት ነው። ለኖላዊት ቤት ተከራይታለታለች። ሰፋ ያለ ቤት ላይ መኖር አለበት ትዳር ተያዘ ብላ። ኖላዊ በጣም የሚያሳስበው እና በጣም ከባድ ችግር ነበረበት። እሱ እንዴት ነው ወይዘሪት ሀናም ሄዳበታለች ማለት ነው። እሱም ደግሞ ስራ የለውም። ያው ሀና እዛ ሄደች ማለት እሱን ተወችው ወይም ደግሞ ራቀችው ማለት አይደለም። እውነት ለመናገር በጣም መልካም ናት ሀናም። ሀና ችግሯ ከኤዝራ ጋር አሁን ደግሞ ተመልሳለች ኤላን ትታ ማለት ነው። ኤላን የተወችው ምክንያት አላት ማለት ነው። እሱም ከኤዝራም ጋር ከተወችው እንደዛ ሁለቱም ጋር መቆራረጥ አልፈልግም፣ ያንኛውም የልጅነቴ ነው በማለት ሁለቱንም ጠምዳ ይዛለች። ግን ሀንዬ 1 ወዶ 2 ወዶ 3 ወዶ አይሆንም፣ አንዱን ብትመርጭ እመርጥልሻለሁ ማለት ነው። በዚህ ሰዓት ላይ እየተናደዱ ይገኛሉ ማለት ነው። በቅርብ ቀን ሁሉም ነገር ያበቃል፣ ሁሉም ነገር አውቀዋለሁ ብሎ በቃሉ እንግዲህ የሜላትን ቤተሰብ እያንዳንዱ ነገር እማደርጋቸውን እኔ አውቃለሁ፣ ልክ አስገባቸዋለሁ ብሏል ማለት ነው። ይህን ያደረገብኝም
በቅርብ ቀን ለቤቲ ሲነግራት የነበረው ቤቲ አሁንም ማዝሽን ነገር እያንዳንዱ ነገር ትሰሪያለሽ ብሏታል። አይ የምትይ ከሆነ ክፍያሽ ይቀንሳል፣ እልቅስ ጠቀም ያለ ገንዘብ ተጨማሪ እንዲሰጥሽ ከፈለግሽ አሁን የምታረጊው ትልቁ ስራሽ ምንድን ነው? የወይዘሮ ሜላት ቤተሰብ ልጆቿን እንደዚሁም ደግሞ እሷ ጋር አብረው የሚውሉትን ጓደኞቻቸውን እያንዳንዳቸው ወደ እኔ ህይወት ታመጫቸዋለሽ። ጓደኛ መስለሽ ቀርበሽ ስለሜላት እያንዳንዱ ወሬ ትሰሚያለሽ ብሏታል ማለት ነው። እሷም አላግማማችም። እንዲህ ካልከኝማ እሺ ምንም ችግር የለም በማለት እንግዲህ እያንዳንዱ ነገር ወስናለች ማለት ነው። ከዛም ምንድነው ያደረገችው? እሷ ጺን አንድ ላይ ጓደኛ እንድትሆናት አድርጋለች ማለት ነው። ጺ ማለት ያው ታውቃላችሁ ብዙ ነገርን እንትን ብትልም ጽዮን የሀናና የሰላምን ስለምታቅ ለኢዝራ ስትል ታደርገዋለች ማለት ነው። ጺም ተስማምታ እሺ ምንም ችግር የለም እኔ ለኢዝራን መመለሻ ካገኘሁ ችግር የለብኝም፣ ያበጠ የፈንዳ የመጣው ይሄድ ብላለች ማለት ነው። ገብታበታለች። በቃሉ ግን የሰው ህይወት ማመሰቃቀሉ ጥሩ ነው፣ አግባብ ነው፣ ተገቢ ነው። አረ 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 አንተ ሰውዬ ተው፣ ደግሞ ለተንኮል ነው የሚመጣው እኮ እንከፍ የሆነ ሽማግሌ ሰው ይከበሩ ማለት ነው። በዚህ ሰዓት ላይ ጭቅጭቅ ላይ ተገኝተዋል ማለት ነው። በጣም ከባድ ነው ማለት ነው። ሜላት እሳት ጎርሳ እንዴት ድርጅቴ ይወርቃል፣ ድርጅቴ እንዲህ መሆን አለበት ወይ እያለች በጣም ተናዳና ተበሳይታ ላይ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።